አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም መጣችሁ ብለናል። ከዛሬ በፊት እንግዲህ ከሀ ጀምሮ እስከ በ ያሉትን ፊደላቶች ማለት ነው ቪዲዮ ሰርቼ አይተናል ማለት ነው። ያላያችሁት ልጆች ካላችሁ ተመልሳችሁ እዩት፣ ወይ ደግሞ እዚህ ስልክ ቁጥር ባለው እዚህ ስክሪን ጋር ባለው ስልክ ቁጥር ቴሌግራም ጋር ሃይ በሉኝና ግሩፕ ጋር ቀላቅዬ ያለውን ቪዲዮ ማየትና ማግኘት ትችላላችሁ ማለት ነው። ከዛ ያቆማችሁ ልጆች ደግሞ የዛሬውን ክፍል በደንብ አድርገን በሚገባ ተምረን እንቀጥላለን ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ የቻናሉ ቤተሰብ የሆኑ እንዲሁም የኦንላይን ትምህርት መማር የምትፈልጉ በግልም ሆነ በግሩፕ እዚህ ስክሪን ጋር ባለው ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም የትም ቦታ ሆኖ ደውሉልን ማለት ነው። የምናስተምር ይሆናል። ቀጥታ ወደ ትምህርቱ ነው የምንገባው። ዛሬ ወሳኝ የሆኑ ትምህርቶች ነው ማስተምራችሁ። የመጀመሪያው ፓርቲ ነው። ሁለተኛው ፓርት ደግሞ ከዚህ የበለጠ ወሳኝ ነው የሚሆነው። ይሄን አይተን ቀጣይ ከዚህ ጋር ነ ፊደልና ኘ ፊደል አሉ። ስለዚህ መጀመሪያ ይሄን እንይና ወደዛ የምንገባ ይሆናል ማለት ነው። ቀጥታ ወደ ትምህርቱ መጀመሪያ የምናነበው እንግዲህ አማርኛውን ነው። አማርኛውን እናንበው። ተ ቱ ቲ ታ ቴ ት ቶ። እንግዲህ ለተቱ ተ ለሚባለው ፊደል የሚወከሉት ቲ ናት። ቲ ከጎኗ ሌላ ፊደል ሳይመጣ ማለትም አናቢዎች ከሆኑ ችግር የለም። ሌላ ፊደል ሳይመጣ ከሆነች ያቺ ፊደል ተቱ ናት ማለት ነው። ተቱ ናት ፊደሏ ማለት ነው። ስለዚህ ቲ የተቱ ዋና ፊደል ናት። ቀጥሎ ደግሞ አናቢዎች የሚቀያየሩት ይመጣሉ ማለት ነው። ስለዚህ እናንብበው። ተ ቲኢ ቱ ቲዩ ቲ ቲአይ ታ ቲኤ ቴ ቲአይኢ ት ቲ ቶ ቲኦ ቲኦ ቲኦ። አሁን ቸቹን ስናይ አናባቢዎችስ እንዴት ናቸው የሚለውን የምናይ ይሆናል። ኢ ለመጀመሪያ ፊደል ነው። ዩ ለሁለተኛ ፊደል ነው። አይ ለሶስተኛ ፊደል ነው። ኤ ለአራተኛ፣ አይ እና ኤ ለአምስተኛ፣ ስድስተኛ የላቸውም። ሰባተኛ ፊደል ደግሞ መጨረሻው ኦ ነው የሚለውን የምናይ ይሆናል ማለት ነው። አሁን ከዚህ ጋር የምታዩት ደግሞ ቸቹ አለ። ከተቱ ቀጥሎ ቸቹ አለ። ቸቹ አለ። ቸቹ ስናነብ መጀመሪያ አማርኛውን እናንብበው። ቸ ቹ ቺ ቻ ቼ ች ቾ። ቸቹን ካየነ ለቸቹ ዋና ፊደል ቋሚ ልክ ለተቱ ቲ እንዳልነው ለቸቹ ደግሞ ሲና ኤች ናቸው። ሲና ኤች ሳይነጣጠሉ ሲኤች 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 እስከ መጨረሻው አለው ማለት ነው። ስለዚህ አብረን ስናነበው ቸ ሲኤች ኢ፣ ቹ ሲኤች ዩ፣ ቺ ሲኤች አይ፣ ቻ ሲኤች ኤ፣ ቼ ሲኤች አይ ኢ፣ ች ሲኤች፣ ቾ ሲኤች ኦ ሲኤች ኦ። አሁን ሲኤች ቋሚው መሆኑን አይተናል። ቀጣይ ያለው አናባቢው ነው ማለት ነው። ኢ ለአንደኛ፣ ዩ ለሁለተኛ፣ አይ ለሶስተኛ ማለት ነው። እንደዚህ እያለ ያው ለአንደኛ ፊደላቶች ኢ ነው አናባቢ፣ ለሁለተኛ ፊደላቶች ዩ ነው፣ ለሶስተኛ ፊደላቶች አይ ነው እያለ ተመሳሳይ ህግ ይከተላል ማለት ነው። አሁን ይህን ካየነ ከዚህ ያሉትን ቃላቶች እናንብባቸው። እንግዲህ እዚህ ጋር ቲኤ ያለች ቲኤ ኤ ለአራተኛ ፊደል እንደሆነች እናውቃለን። ከዚህ ውስጥ ቲኤ ያለው ማነው? ተቱ ውስጥ ታ ፊደል ናት። ታ ታ። ቀጣይ ሲኤች አለ ብቻዋን ያላናባቢ። ከዚህ ውስጥ ሲኤች ብቻዋን ማን ነው? ች ናት። ያው ች ታ ብለን ች ነው የምንለው ማለት ነው። ታ ቲኤ ች ሲኤች ታ ች ታች። ስለዚህ ይሄ ታች ይላል ማለት ነው። ታች። ከዚህ ጋር ስንመጣ ደግሞ የመጀመሪያው ጋር ቲኢ አለ። እዚህ ጋር እንደምታዩት ቲኢ ማን ነው? ተ ነው። ቲኢ ተ ነው። ተ። ሲኤችኢ አለ። ቀጣይ ሲኤችኢ ማን ነው? ኢ ካለበት ምንጊዜም የመጀመሪያ ፊደል ነው። ሲኤችኢ ደግሞ ቸ ነው። ሲኤችኢ ቸ ነው። ስለዚህ ተ ብለን እኛ ቸ ነው የምንለው ማለት ነው። ተ
ተቸ ይሆናል ማለት ነው። ተቸ። አሁን ወደ ዋናው ክፍል እንሄዳለን ማለት ነው። ይሄ ቀለል ይላችኋል እያሰባለሁ። ቀጣዩ ግን አስፈላጊ ስለሆነ ቀጣዩን እስከ መጨረሻው ተከታተሉት ይሄኛል ማለት ነው። ነና ኘ በተለይ ኘ ላይ በደንብ አስረዳችኋለሁ ግራ ስለምትጋቡ። ነን እንየው መጀመሪያ አማርኛውን ስናነበው ነ ኑ ኒ ና ኔ ን ኖ። እንግዲህ ነኑን ካየነ ለነኑ ኤን ነው ዋና ፊደሉ። ኤን ነኑን ስታስታውሱ ጊዜ ፊደሉ ኤን ነው መሆን ያለበት። ኤን መሆን አለበት። በደንብ ለማስታወስ ደግሞ እየጻፋችሁ ብትከታተሉኝ የበለጠ ጥሩ ያደርግላችኋል ማለት ነው። ኤን ዋና ፊደል ነው። ስለዚህ ስናነበው ነ ኤን ኢ ኑ ኤን ዩ ኒ ኤን አይ ና ኤን አይ ኢ ይቅርታ እዚህ ና ኤን ኤ ነው መሆን አለበት። ኤን ኤ ነው። ኔ ኤን አይ ኢ ን ኤን ኖ ኤን ኦ ኤን ኦ። አሁን ወደ ዋናው እና ወደ ወሳኙ እንሄድ፣ ወደ ኘኙ ማለት ነው። ይሄ ነው ዋናው ብዙዎች ግራም ትጋቡበት። ኘ እናንብበው መጀመሪያ ኘ ኙ ኚ ኛ ኜ ኚ ኞ ኞ። እሺ አሁን ኘኙ ስናስታውስ ጂ እና ኤን መኖራቸውን መርሳት የለብንም። አሁን ብዙዎቻችሁ ጂን ስታዩ ጀጁ ነው ተዝ የሚላችሁ አለም። ከጂ ቀጥሎ ኤን ካለ ኘ ነው። ያው ከጂ ቀጥሎ ኤን አለ። ያው ከጂ ቀጥሎ ምንጊዜም ኤን ካለ ኘ ነው። ይሄን ህግ ከረሳችሁት ብቻ ነው የምትሸወዱት። ከጂ ቀጥሎ ኤን ካለ ኘ ነው። ከጂ ቀጥሎ ኤን ካለ ነው ያልኳችሁ። ከጂ ቀጥሎ ኤን ከሌለ ኘ አይደለም። ግን ጂን ጽፈን ጂ የሚባለውን ጽፈን ከጥጉ ኤን የሚባል ፊደል ካለ ያነ ምንጊዜም ቢሆን የኘኙ ዘር ነው። አንደኛ ሁለተኛ ፊደል በአናባቢው እንለየዋለን ማለት ነው። ስለዚህ ይሄን አንብበው ኘ ጂኤን ኢ ኙ ጂኤን ዩ ኒ ጂኤን አይ ኛ ጂኤን ኤ ኘ ጂኤን አይ ኢ ኒ ጂኤን ኞ ጂኤን ኦ ማለት ነው። ጂኤን ኦ ይኸው ለአንደኛ ፊደል አናባቢ ኢ ነው። ይሄ ህግ አይቀየር። ለሁለተኛ ዩ ነው። ለሶስተኛ አይ ነው። ለአራተኛ ኤ ነው። እዚህ ጋር ኤ ነው መሆን ያለበት። እዚህ ጋር ልክ እንደዚህ ማለት ነው። ለአምስተኛ አይ እና ኢ ነው። ለስድስተኛ የላችሁም። ሰባተኛ ኦ ነው አናባቢያቸው። ስለዚህ በዚህ መሰረት ከታች ያሉት ሁለት ቃላቶችን እናነባለን ማለት ነው። መጀመሪያ ኤን ኢ አለ። ኤን ኢ ማን ነው? እንደምታዩት ኤን ኢ ነ ነው ማለት ነው። ኢ ከሆነ ያነ ፊደል የመጀመሪያ ፊደል ነው ብያቸዋለሁ። ቀጣይ ማን አለ? ጂኤን አለ እዚህ ጋር ጂኤን ብቻውን ያለ አናባቢ ነው። ማን ነው እዚህ ጋር ጂኤን ብቻውን? ኚ ነው። ስለዚህ እኛ ነ ብለን ኚ የሚለውን ነው የምናነበው ማለት ነው። ነ ኚ ነ ኚ ነኝ። ቀጣይ ወደዚህኛው ስንል ደግሞ ኤን ኤ አለ። ኤ ለአራተኛ ፊደል አናባቢ ናት። ምንጊዜም ቢሆን ከዚህ ጋር ስህተት ስላለ ነው። ፊደሉ ና ነው። ና ነው። እዛ ከነ ቀጥሎ ማን አለ? ቲ አለች። ቲ ከዛኛው አይተናታል ማለት ነው። ያው ቲ ብቻዋን እንዳትረሷት እዚህ ትናት ማለት ነው። ትናት። ስለዚህ እኛ ና ብለን ት ነው የምንለው ማለት ነው። ና ት። ውድ የቻናላችን ቤቶች እስከ መጨረሻው በትዕግስት እስከዚህ ያያችሁ ልጆች ካላችሁ ቀጣይ እንዲሰራላችሁ ከፈለጋችሁ 2 ቁጥር ብላችሁ ኮሜንት ጋር 2 ቁጥርን ጻፏት። ቀጣይ እስክንገናኝ ድረስ ሰላም።